ጤና ይስጥልን። በዚህ ዜናችን ከታክስ ነፃና በግብር እፎይታ አሰራሮች ሊቀሩ ስለመሆናቸው፣ አከራዮች በራሳቸው ፍላጎት የቤት ኪራይ መጨመር እንደማይችሉ ስለወጣው አዲስ የዲጂታል አሰራር መመሪያ፣ ስዊዘርላንድ በኢትዮጵያውያን ላይ ጥላ የነበረውን የቪዛ እገዳ ስለማንሳቷ፣ ባለፉት 2 ዓለም ዋንጫዎች የተሳካለት ታዋቂው የሂሳብ ሊቅ የ2026 የዓለም ዋንጫን ማን እንደሚበላው ስለመተንበዩና ሌሎችንም ነግራችኋለሁ። ማይ ፖስት ነው። አብራችሁን ቆዩ። በመጪው ዓመት የመንግስትን ገቢ ለማሳደግ ያግዝ ዘንድ ከታክስ ነፃና የግብር እፎይታ አሰራሮች ሊቀሩ መሆኑ ተሰምቷል። በዚህም ከዚህ ቀደም ከጉምሩክ ቀረጥ ነፃ ተደርገው ወደ ሀገር ውስጥ የገቡ የነበሩ እቃዎች ከወጪው በጀት ዓመት ጀምሮ ቅናሽ የጉምሩክ የቀረጥ ምጣኔ እንዲከፍሉ ይደረጋል ተብሏል። በዚህም 22.5 ቢሊዮን ብር ለመሰብሰብ መታቀዱን የገንዘብ ሚኒስቴር ለፓርላማው ያቀረበው ረቂቅ በጀት ያሳያል። በተጨማሪም የገቢ ግብር እፎይታ አሰራርን ቀሪ በማድረግ የግብር እፎይታ የተሰጣቸው የነበሩ በቅናሽ ምጣኔ ግብር በማስከፈል ሌላ የ22.5 ቢሊዮን ብር እንደሚሰበሰብም በረቂቁ ላይ ሰፍሯል። በዚህ 22.5 ቢሊዮን ብር ለመሰብሰብ መታቀዱን የገንዘብ ሚኒስቴር ነው ያቀረበው። ከዚህ ቀደም የሴቶች ስራ ለማቃለል በሚል የልብስና የእቃ ማጠቢያ ማሽኖች ከቀረጥ ነፃ እንዲገቡ ከተፈቀዱ መካከል ነበሩ። በተጨማሪም የጤናና የግብርና ዘርፍ የተለያዩ መሳሪያዎች ከቀረጥ ነፃ ይገቡ እንደነበረም ይታወሳል። ለአካል ጉዳተኞች የሚያግዙ የተለያዩ እቃዎች በጉምሩክ ነፃ ይገቡ ነበር። በሌላ በኩል መንግስት ገቢውን ለማሳደግ የኤክሳይዝ ታክስን ለማስተዳደር ዘመናዊ የቴምብር ስርዓትን በመዘርጋት ከዚህ ቀደም ባልነበረ አዲስ አሰራር ኢኮኖሚው ተጨማሪ 33.8 ቢሊዮን ብር እንዲያገኝ እቅድ ተይዟል ተብሏል። ይህም ከዚህ ቀደም ኢኮኖሚው ከሚያውቃቸው የገቢ ምንጮች የሚገኝ አዲስ የገቢ ምንጭ ይሆናል እንደማለት ነው። በቀጣዮቹ ዓመታት የመንግስትን ከግብር የሚገኝ ገቢ ለማሳደግ የፖሊሲ ማሻሻያዎች፣ የመንግስት የውጭ ፖሊሲ ማሻሻያዎች እንዲሁም የበጀት ጉድለት አሸፋፈንና የብድር ፖሊሲ ማሻሻያዎች እየተደረጉ መሆኑን ሰነዱ ተጠቅሷል። በ2019 በጀት ዓመት በአጠቃላይ ከቀጥተኛ ግብር ወደ 1.5 ትሪሊዮን ብር ለመሰብሰብ እቅድ መያዙን ከረቂቅ በጀቱ ላይ ተመልክተናል። ታክስ ካልሆኑ ምንጮች የሚገኙ የመንግስት ገቢዎችንም አሟጦ ለመጠቀም የሚያስችሉ ስራዎች ይሰራሉ ብሏል የገንዘብ ሚኒስቴር። በተለይም ከቅጣትና ከመንግስት የአገልግሎት ሽያጭ እንዲሁም ከመንግስት ኢንቨስትመንት የሚገኝን ገቢ በወቅቱ በመሰብሰብ በአጠቃላይ ከታክስና ታክስ ካልሆኑ ምንጮች 1.6 ትሪሊዮን ብር የሀገር ውስጥ ገቢ በመጪው በጀት ዓመት ይሰበሰባል ይላል። አከራዮች በራሳቸው ፍላጎት የቤት ኪራይ መጨመር እንደማይችሉ ተገለጸ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ የአከራይና ተከራይ ግንኙነትን በዘላቂነት ለመቅረፍና ዘርፉን በቴክኖሎጂ ለማዘመን የጀመረውን የዲጂታል ምዝገባ ሂደት በተመለከተ አዲስ ማብራሪያን ሰጥቷል። በአሁኑ ወቅት ወደ ግማሽ ሚሊዮን የሚጠጉ የመኖሪያ ቤቶች መረጃ ወይም ወደ ዲጂታል ቋት መግባቱ የታወቀ ሲሆን፣ ይህ አሰራር ከዚህ ቀደም ያለምንም ምክንያት መነሻ በቤት ኪራይ ዋጋ ላይ ይደረግ የነበረውን ያልተገባ ጭማሪ ሙሉ በሙሉ እንደሚያስቀር የቢሮ ኃላፊ መቅደስ ወልደጊዮርጊስ አስታውቀዋል። በአዲሱ አሰራር መሰረት አከራዮች በራሳቸው ተነሳሽነት ብቻ የኪራይ ዋጋ መጨመር በሕግ ተከልክሏል ብለዋል ኃላፊዋ ለኤኤምኤን። መንግስት በየዓመቱ የከተማዋን ተጨባጭ የኢኮኖሚ ሁኔታ ያገናዘበ የገበያ ጥናት ካካሄደ በኋላ የገበያ እድገት መኖሩ ከተረጋገጠ ብቻ በየዓመቱ ሰኔ 30 በሚወጣ ይፋዊ መግለጫ መሰረት የዋጋው ጭማሪ በፐርሰንት ይወሰናል። ለአብነት ያህል የአንድ የቤት ኪራይ 1000 ብር ቢሆን እና በመንግስት ውሳኔ መሰረት የሚፈቀደው ጭማሪ 10 በመቶ ብቻ ከሆነ ዋጋውን ማሳደግ የሚቻለው ወደ 1100 ብር ብቻ ሲሆን ከዚህ ውጭ የተጋነነ ዋጋን መጨመር በፍጹም አይፈቀድም ተብሏል። የአከራይና ተከራይ ውል ምዝገባ ከተጀመረ 2 ዓመታት ገደማ መሙላቱን የጠቀሱት ኃላፊዋ ቀደም ሲል በአካል ቀርበው የፈጽሙት የነበረውን አሰራር ለማስቀረት የውል ማደስ ስራውን በኢንተርኔት ለማከናወን ሰፊ ዝግጅት እየተደረገ መሆኑን ጠቁሟል። በዚህ መሰረት አከራይና ተከራይ ዋጋ ሳይጨመርበት ባለው ስምምነት መቀጠል ከፈለጉ ውላቸውን በኦንላይን በቀላሉ ማደስ የሚችሉበት እድልም ተመቻችቷል። ተከራዮች መብታቸውን አውቀው ሊጠቀሙበት እንደሚገባ ያሳሰቡት መቅደስ ወልደ ጊዮርጊስ አከራዮች ዋጋ እንዲጨምሩ ስለጠየቋቸው ብቻ ያለምንም ሕጋዊ መነሻ ክፍያ መፈጸም እንደሌለባቸው ገልጸዋል። ሁልጊዜ በማብቃቱ ብቻ አከራዮች ተከራዩን አስወጥተው ሌላ ሰው ቢያስገቡ እንኳን ዋጋ ጨምሮ ማከራየት ስለማይችሉ ተከራዮች የተጋነነ የዋጋ ጭማሪ ይደረግብኛል በሚል ሊሰጉ እንደማይገባ ተነግሯል። አብዛኞቹ ውሎች ጊዜያቸው የሚያበቃው ከሰኔ 30 በኋላ በመሆኑ በውል ስምምነት ውስጥ እያሉ ዋጋ መጨመር ፈጽሞ የተከለከለ ነው ብሏል። በአጠቃላይ በየ2 ዓመቱ የኪራይ ውልን በተገቢው መንገድ ማደስ ግዴታ ሲሆን አከራዮችም መብትና ግዴታቸውን ለይተው በማወቅ ህጋዊ አሰራሩን እንዲያከብሩ ጥሪ ቀርቧል። መንግስት በአከራይና ተከራይ መካከል ያለውን ዘላቂ ችግር ለመፍታት የጀመረውን የቴክኖሎጂ ማሻሻያ አጠናክሮ እንደሚቀጥልበት ቢሮ አስታውቋል። ስዊዘርላንድ በኢትዮጵያ ላይ ጥላ የነበረውን የቪዛ እገዳ አነሳች። ስዊዘርላንድ ለ2 ዓመት ያክል በኢትዮጵያውያን ዜጎች ላይ ጥላ የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። ሀገሪቱ ውሳኔውን ያስተላለፈችው በሸንገን ቪዛ ስምምነት ማዕቀፍ ውስጥ በመሆን ሲሆን ይህም የአውሮፓ ህብረት ምክር ቤት በቅርቡ የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል
የተሻለ ትብብር አሳይቷል ማለቱን ተከትሎ የቪዛ ቅነሳ መመሪያዎች በድጋሚ ስራ ላይ ለመዋል ካሳለፈው ውሳኔ ጋር የተያያዘ መሆኑን ታውቋል። ከዚህ ቀደም የቪዛ እግዱ ዋነኛ ምክንያት ኢትዮጵያ ስደተኛ ዜጎችን ለመቀበል ፈቃደኛ አይደለችም የሚል ነበር። ከ2 ዓመት በፊት የአውሮፓ ህብረት አንዳንድ የቪዛ ህግጋትን ለኢትዮጵያውያን ማገዱ የሚታወስ ሲሆን የዚህም ምክንያት በሸንገን ቀጠና ውስጥ ያለ ቪዛ የሚኖሩ የኢትዮጵያውያን ዜጎች ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ በመሆኑ ነበር። ስዊዘርላንድ የሸንገን ስምምነት አባል በመሆኗ ይህንኑ ገደብ ተግባራዊ አድርጋ የቆየች ሲሆን አሁን ላይ በሁለቱ ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የአውሮፓ ህብረት ባለፈው ግንቦት ወር ገደቡን በማንሳቱ ስዊዘርላንድም ውሳኔውን በመደገፍ በዛሬው ዕለት እገዳውን በምክር ቤቷ ሙሉ በሙሉ አንስታለች። በዚህም መሰረት ከዛሬ ጀምሮ የቪዛ ማቅለያዎች ለኢትዮጵያውያን ዜጎች ተግባራዊ መሆን የሚጀምሩ ሲሆን የማስረጃ ሰነዶች ማቅለል አንዱ ሲሆን የቪዛ ማመልከቻ በሚያስገቡበት ወቅት የሚጠየቁ አንዳንድ ደጋፊ ሰነዶችን የማቅለል ወይም የመተው አማራጭን ያካትታል። የዲፕሎማቲክና የአገልግሎት ፓስፖርት ያላቸው የኢትዮጵያ ዜጎች ከቪዛ ክፍያ የሚያደርጋቸው ሲሆን ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችል የቪዛ አገልግሎት እንደገና ይጀምራል። በተጨማሪም የቪዛ ማመልከቻዎች በአጭር ጊዜ ውስጥ ማለትም በ15 ቀናት ውስጥ ታይተው ምላሽ የሚያገኙ ይሆናል ስትል ስዊዘርላንድ አስታውቃለች። ቻይና ከአውሮፓ ህብረት ጋር የነበሯትን 2 ከፍተኛ የዲፕሎማሲ ስብሰባዎች በድንገት ሰረዘች። በቻይናና በአውሮፓ ህብረት መካከል ያለው የንግድ ውጥረት እየጨመረ በመጣበት ወቅት ቻይና በዚህ ወር ሊካሄዱ የነበሩ 2 ወሳኝ የዲፕሎማሲ ስብሰባዎችን በድንገት መሰረዟ ተሰምቷል። ጉዳዩን በቅርብ የሚያውቁ አካላት እንደገለጹት ከሆነ የቻይና ባለስልጣናት በቤጂንግ ሊያደርጓቸው ያቀዷቸው 2 የውይይት መድረኮች በድንገት ተሰርዘዋል። ከመድረኮቹ መካከል አንደኛው በዲጂታል ጉዳዮች ላይ የሚያተኩር የሚኒስትሮች ደረጃ ውይይት ሲሆን ሁለተኛው ደግሞ ከአውሮፓ ህብረት የዲፕሎማሲ አገልግሎት ምክትል ዋና ጸሐፊ ጋር ሊደረግ የነበረ ስብሰባ ነው። የአውሮፓ ህብረት ኮሚሽን በበኩሉ የተሰረዙት ስብሰባዎች በድጋሚ የሚካሄዱበትን ጊዜ ለማመቻቸት በሂደት ላይ ነኝ ብሏል። የውሳኔ የተወሰደው ቻይና ወደ አውሮፓ ህብረት ውጭ የምትልከው የንግድ መጠን በከፍተኛ ሁኔታ መጨመሩን ተከትሎ በሁለቱ የንግድ ልዕለ ኃያላን መካከል ያለው አለመግባባት በጠነከረበት ወቅት ነው። ፕሬዚዳንት ትራምፕ ኢራን ላይ የሚደርሰውን ጥቃት እንደቆመ አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ የሚሰነዘረው ጥቃት እንደተገታ አስታውቀዋል። ከኢራን ጋር የሚደረግ ውይይት መሻሻል እንዳሳየና ከስምምነት ላይ ሊደርስ እንደሚችልም ገልጸዋል። ትራምፕ ትላንትና ሐሙስ ኢራንን ክፉኛ እንመታለን ብለው ቢዝቱም ሊያደርሱት የነበረውን ጥቃት ለመሰረዝ መወሰናቸውን ተናግረዋል። ፕሬዚዳንቱ ሀርግ ደሴት ላይ ጥቃት እንደፈጸሙ አስጠንቅቀው ነበር። ከኢራን ጋር የሚፈረመው የመግባቢያ ሰነድ የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆንም ጠቁመዋል። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያግድ እንዲሁም በአፋጣኝ የሆርሙዝ ወሽመጥን እንድትከፍት የሚያስገድድ እንደሚሆን ትራምፕ አስረግጠው ተናግረዋል። ትራምፕ ይህን ቢሉም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ስምምነት ላይ ለመድረስ አለመቃረባቸውን አስታውቋል። አሜሪካ በድርድሩ ከልክ ያለፈ ጥያቄ እያቀረበች እንደሆነም ጠቅሰዋል። ኳታር በሁለቱን ሀገራት ለማሸማገል ጥረት እያደረገች እንደሆነም ተጠቁሟል። ትራምፕ ኢራን ላይ ጥቃት እንደማይፈጸም መግለጻቸውን ተከትሎ የድፍድፍ ነዳጅ ዋጋም ቀንሷል። ያለፉትን 3 የዓለም ዋንጫ አሸናፊዎች በትክክል የተነበየው የሂሳብ ሊቅ በ2026 ኔዘርላንድስ ዋንጫውን እንደምታነሳ ተነበየ። ያለፉት 3 ተከታታይ የዓለም ዋንጫ አሸናፊዎችን አስቀድሞ በትክክል በመገመት ስሙ በብዙዎች ዘንድ የሚነሳው ጀርመናዊው የምጣኔ ሀብት ባለሙያ ዮአኪም ክሌመንት ለ2026 የዓለም ዋንጫ ያልተጠበቀ አዲስ ግምቱን ይፋ አድርጓል። ምሁሩ በሳይንሳዊና ስታቲክሳዊ መረጃዎች ላይ ተመስርቶ በሰራው የትንበያ ሞዴል በዚህኛው የዓለም ዋንጫ ኔዘርላንድስ የወርቅ ዋንጫውን ታነሳለች ብሏል። ከዚህ ቀደም በ2014 የጀርመንን፣ በ2018 የፈረንሳይን እንዲሁም በ2022 አርጀንቲናን የሻምፒዮንነት ጉዞዎች ካሉበት ተፎካካሪዎች መነሻ በማድረግ በትክክል ተንብዮ ነበር። የተከታታይ ስኬቱ አሁን ለጀመረው የ2026 የዓለም ዋንጫ ያቀረበው አዲስ ግምት በደጋፊዎች፣ በስፖርት ተንታኞች፣ በብዙሃን መገናኛዎች ዘንድ ዋነኛ መነጋገሪያ አጀንዳ እንዲሆን አድርጎታል። ከባህላዊ የስፖርት ትንበዮች በተለየ መልኩ የክሌመንት የሂሳብ ቀመር ከቡድኖች ብቃት ባሻገር የተለያዩ ኢኮኖሚያዊ፣ ማህበራዊና የስነ ህዝብ ተለዋዋጭ አቀናጅቶ የሚሰራ ነው። ምንም እንኳን ተንታኙ ራሱ እግር ኳስ በማይታሰቡ ክስተቶች በእድል የሚወሰን በመሆኑ ቀመሩ ፍጹም እንዳልሆነ በተደጋጋሚ ቢገልጽም ያለፉት 3 ተከታታይ ስኬቶቹ ግን አዲሱ ስሌቱን በቀላሉ እንዳይታይ አድርገውታል። በዚህ የክሌመንት አዲስ የስሌት መሰረት የፖላንድ ብሔራዊ ቡድን በታላቁ ፍጻሜ ፖርቹጋልን በማሸነፍ ለመጀመሪያ ጊዜ የዓለም ሻምፒዮን ይሆናል። ይህ ግምት እንደ ፈረንሳይ፣ አርጀንቲና፣ ስፔን ወይም እንግሊዝ ያሉ የቅድሚያ ግምት ያገኙ ሀያላን ሀገራትን ወደ ጎን በመተው ለኔዘርላንድስ ቅድሚያ በመስጠቱ ልዩ አድርጎታል። በ1974፣ 1978 እና 2010 ለፍጻሜ ቢደርስም አንድም ጊዜ የዓለም ዋንጫን ማሳካት ያልቻለው የኔዘርላንድስ ብሔራዊ ቡድን አሁን በሮናልድ ኪዮማን እየተመራ አዲስ ታሪክ ይሰራ ይሆን የሚለው ከአንድ ወር በኋላ መልስ የሚያገኝ ይሆናል። ግምቱን ከሆነ ኔዘርላንድስ ታሪክ ሰርታ የመጀመሪያውን ድል የምትቀናጅ ከሆነ ጀርመናዊ የሂሳብ ሊቅ አሁንም የማይሳሳት መሆኑን በድጋሚ በተግባር የሚያረጋግጥ ይሆናል። ዜናዎቻችን እነዚህ ነበሩ።
ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ።